በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ የበረከት ጥሪ። የደብረ ሰላም ቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፍቅር ኅብረት ሰንበት ትምህርት ቤት የአዲሱን ሕንጻ ቤተክርስቲያን ሥራ በአጭር ጊዜ ለማጠናቀቅ የበረከት ተሳታፊ እንዲሆኑ ጥሪ ያቀርብሎታል። በዚህ መርሃ ግብር ላይ ልዩ ልዩ መንፈስን የሚያድሱ መንፈሳዊ ዝግጅቶች ተሰናድተዋል። በዕለቱም የስብከተ ወንጌል አገልግሎት፣ የሥነ ጽሑፍ፣ የድራማ፣ የመዝሙር መሰናዶችን አዘጋጅተን እንጠብቅዎታለን። እርሶም ወዳጅ ዘመዶውን በመጋበዝ በዚህ ታላቅ መንፈሳዊ መርሃ ግብር ላይ እንዲሳተፉ በታላቅ መንፈሳዊ ግብዣ ተጋብዘዋል። ዕለቱም ታኅሳስ 12 ቀን 2018 ዓ.ም ወይንም ዲሴምበር 21 ቀን 2025 ዓ.ም ከ2 ፒኤም ጀምሮ። አድራሻ 11931 ቴክ ሮድ ሲልቨር ስፕሪንግ ሜሪላንድ 20904። የደብረ ሰላም ቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፍቅር ኅብረት ሰንበት ትምህርት ቤት። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ለኅዳር 27 ሕዝባዊ ስብሰባ ጠርቷል። ይህንን አስመልክቶ የፓርቲ ፕሬዝዳንት ሰሞኑን በአንከር ሚዲያ በኩል መግለጫ መስጠቱ የሚታወስ ነው። ዛሬ ኢህአፓ በጉዳዩ ዙሪያ ሰፋ ያለ መግለጫ አውጥቷል። ለአዲስ አበባ ሕዝብም ጥሪ አድርጓል። ኅዳር 27 የተጠራው ሕዝባዊ ስብሰባ የተሳካ እንዲሆን ከምንጊዜም በላይ የአዲስ አበባ ሕዝብ አስተዋጽኦ ይጠበቃል። አሁን ነው ለነጻነት መነሳት የሚል መልእክትም ያዘለበትን የኢህአፓን መግለጫ መነሻ በማድረግ ከፓርቲው ጸሐፊ ከሚስጥረ ሥላሴ ታምራት ጋር የምናደርገውን ቆይታ እንድትከታተሉ እንጋብዛለን። መልካም ጊዜ። ጤና ይስጥልኝ ሚስጥር፣ እንዴት አለ መሰለኝ? ሰላም ናችሁ? እንግዲህ አዲስ አበባ ያለውን አጠቃላይ ሁኔታ በተመለከተ እንግዲህ ሰሞኑን በሰፊው ልንመጣበት ነው። ምክንያቱም እናንተም ቅስቀሳ እያደረጋችሁ ነው፣ ከወዲሁ መግለጫም አውጥታችሁ ህዝቡን ጥሪ እያደረጋችሁ ነው። ግን አዲስ አበባ እንዴት ናት? ሰላም፣ ሁሉ ነገር ደህና ነው? አዲስ አበባ እንደ ማንኛውም የኢትዮጵያ ክፍል ሰላም ነው ለማለት የሚያስደፍር ሁኔታ አይደለም። ለሰላም የምንሰጠው ኦፍ ኮርስ እንትናችን ትርጉሙ የተለያየ ከሆነ ሰላም ነው የሚል አካል ሊኖር ይችላል። ግን የጥይት ኢሹ ብቻ አይደለም ሰላም፣ ወይ የመሳሪያዎች አለመሰማት ብቻ አይደለም ሰላም እና እንደ ማንኛውም የኢትዮጵያ ክፍል ናት አዲስ አበባም ለማለት ነው የምወደው። እንደው ሰሞኑን የስፖርት እንቅስቃሴ ነበረ፣ ታላቁ ሩጫ፣ እንደዚሁም በአዲስ አበባ ስታዲየም የሚታዩ ድባቦች ሰው ምናልባት ጭንቀቱን ለማሳረፍ እንደው የመጣበትንም መከራ በእንደዚህ አይነት ትዕይንቶች ለማሳለፍ ብሎ ነው አገዛዙ ልክ ሰላማዊ ድባብ እንዳለ አዲስ አበባ ምንም እንዳሉ ለዓለም አቀፍ ገጽታ እየተጠቀመበት ነውና ከዛ አንፃር ነው ጥያቄውን ያነሳሁት። እንግዲህ ሰው ወደሚፈልገው ኢቨንት ሄዷል። ግን አሁን ለማለት የምፈልገው ነገር እንደዚህ አይነት ለመዝናኛ የሚዘጋጁ ትርኢቶች ላይ እንደሄደ ሁሉ ደግሞ ለነጻነቱ የሚዘጋጁ ትዕይንቶች ላይ ደግሞ ቢሄድ የበለጠ ከዚህ በላይ ለውጥ ይመጣልና እሱን መልእክት ነው ማስተላለፍ የምፈልገው። ሚስተር እንግዲህ ባለፈው የፓርቲያችሁ ፕሬዝዳንት አብርሃም ሃይማኖት በአንከር ሚዲያ ላይ ቀርቦ ያስተላለፈው መልእክት ነበረ። በተለይ በኅዳር 27 የጠራችሁትን ህዝባዊ ስብሰባ አስመልክቶ ከዛ በኋላ በተለያዩ መድረኮች የህዝቡን ምላሽ የህዝቡን ስሜት ለመከታተል ሞክረን ነበረ። በጣም የሚገርም ምላሾች ነው እየመጡ ያሉት። እንዲህ አይነት ህዝብን አስተባብሮ ለእንዲህ አይነት መድረኮች የሚጠራ ፓርቲ ስንፈልግ ነበርና ኢህአፓ በዚህ አንጻር ይህንን ጥሪ በማድረጉ ሊመሰገን ይገባዋል የሚል በጣም ጥሩ መልእክቶችን ነው ከህዝቡ የሰማ ነው። ይህንንም በተለያዩ መድረኮችም እንደዚሁ አስተያየት ሲሰጥበትም አይቻለሁ። እናንተ ምን አገኛችሁ? መግለጫውን ከወጣ በኋላ የህዝቡን ስሜት ለማወቅ ለመፈተሽ ሞክራችኋል? አዎ፣ መጀመሪያ ላይ እንደው አንዳንድ ጊዜ ያለውን ትሬንድ ታውቀዋለህ። የተለየ ሀሳብ ያላቸውን ሰዎች ሲቪሊያንስ ጭምር ማሰር እና ማስፈራራት የተለመደ ነው፣ እኛ ሀገር የተለመደ ሆኗልና ከዛ በመነሳት ህዝቡም እንደው ትንሽ የፍርሃት ቢጤም ስሜት ይሰማዋል የሚል
ትንሽም ብትሆን ጥርጣሬ ነበረችን። ግን ካለፈ በኋላ ይሄንን አናውንስ ካደረግን በኋላ ጥሪ ማቅረብ ከጀመርን በኋላ ግን በጣም የሚገርምና የሚደንቅ ስሜት ነው ህዝቡ ጋር ያለው። በቃ በጣም ይሄን ያህልም እንትን ብሎታል ትላለህ፣ ታውቀዋለህ። እንደመረረውም ላይመረው አይችልም ያለበት ሁኔታ እኛም እንደዚህ ጋር የምንኖርበት ስለሆነ ግን ከዛ ባለፈ ፊት ለፊት ደግሞ ለመጋፈጥ ፊት ለፊት ሀሳቡን ለማሰማት ፊት ለፊት ለመወያየት በጋራ ጉዳይ ላይ ለመወያየት ለመምከር ደግሞ ያለውን ፈቃደኝነትና ፍላጎቱን በጣም በብዙ መንገድ ሲገልጽልን ነበር። እንዲሁ በስልክ ጽፈት ቤታችንን በመምጣትና በተለያዩ የማህበራዊ ሚዲያ አማራጮች እና እኛም በጣም ኦቨርዌል ምን ያደረገን ግን ደግሞ በዛው ልክ ብቻችንን አይደለንም፣ ብቻችንን አንቆምም። በዚህ ባዘጋጀነው እንትን ላይ ብቻችንን አንቆምም። ህዝብን በደንብ ሞቢላይዝ ማድረግ እንችላለን። ለካ ህዝቡ የሚያስተባብረው አጥቶ ነው እስካሁን ድረስ በጭቆና ውስጥ ዝም ብሎ ያለው፣ በመገፋት ውስጥ ዝም ብሎ ያለው፣ በመከፋት ውስጥ ዝም ብሎ ያለውና ያንን ደግሞ እኛ ያንን በመውሰዳችን ያንን ስቴፑን ለመራመድ ደግሞ በመብቃታችን በጣም ደስ ብሎናል። እስከመጨረሻው እንድንቀጥልበትም ትልቅ የሞራል ጽናት ነው የሆነን። ሚስተር እንግዲህ ሂደቱ ተጀምሯል። ለሚመለከተው አካል የማሳወቁን ሂደት ጀምራቸዋል። ምርጫ ቦርድም በዚህ አንጻር ለአዲስ አበባ ከተማ አስተዳደር ድጋፍ እንዲደረግላችሁ የጻፈውንም ደብዳቤ ተመልክቻለሁ። ምን ደረጃ ላይ ነው ያለው? የማሳወቅ ግዴታ ብቻ ነው ያላችሁና ከዚህ አንጻር የመጣባችሁ ወይም በአንድም ይሁን በሌላ ስብሰባውን ላታካሂዱ የምትችሉበት ከወዲሁ ያያችሁት ፍንጭ አለ ወይስ ሂደቱን በትክክለኛው መንገድ ጠብቆ እየሄደ ነው ማለት እንችላለን? ኦፊሻሊ እስካሁን ድረስ እኛ ለከንቲባ ጽሕፈት ቤት እና እንዲሁ ደግሞ ለሰላምና ጸጥታ ደብዳቤዎችን በመላክ ላይ ነው የምንገኘው፣ ማሳወቅ ስለሚኖርብን ማለት ነው። ከዛ ባለፈ ግን በሶሻል ሚዲያ ከተከፈቱብን ዘመቻዎች ማናቸው የሚለውን ያው ስለምናውቀው ብዙ እንትን አልለውም። ግን ከተከፈቱብን አሉታዊ ዘመቻዎች በዘለለ እስካሁን ድረስ ምንም ያየነው ኦፊሻሊ ሆነ ላይካሄድ ይችላል የሚል ፍንጭ የለም። ግን ፖለቲካሊ ደግሞ ነገሩን ስታየው ህዝብን ሰብስበ ስታወያይ አዲስ አበባን ህዝብ ፎርዛት ማተር ደግሞ ሰብስበ ስታወያይና አሁን ደግሞ ህዝብ ያለበትን ሁኔታ የምናውቀው ነው ሁላችንም፣ እኛም የህዝቡ አንድ አካል ስለሆነና እንደዚህ ፍርሃት ያለበት አገዛዝ አይከለክለንም ደግሞ የሚል እንትን የለንም የሚል የጀብደኝነት ስሜት ነው የሚሆነው። አይከለክለንም ማለት እስካሁን ስላየ ነው። ከዚህም በፊት እንደምታውቀው ሰላማዊ ሰልፍ ጠርተን የደረሰውን ሁኔታ የምታውቀው ነውና አይከለክለንም የሚል እንትን የለብንም። ግን እስካሁን ድረስ የመጣ ደግሞ ኦፊሻል የሆነ የክልከላ ሂደት የለም ከተከፈቱብን ዘመቻዎች በዘለለ። እንዳልኩት ግን የሚጠበቅ ነው፣ ለመከልከል ቢሞክር የሚጠበቅ ነው። እስካሁን ድረስ ከሰራው ትክክል ነው አይደለም ሌላው ጥያቄ ሆኖ መብታችንን ኤክሰርሳይዝ ማድረጋችንን መከልከሉ በምንም አይነት መመዘኛ ትክክል አይደለም፣ መብትም ደግሞ የለውም። ግን የምንኖርበት ሀገር የሚታወቅ ነውና ደግሞ አንጠብቀውምም አይደለም። ሚስተር እንዳው አሁን ያነሳሽውን በደንብ ለማጠናከርና ምናልባት ባለፈውም የፓርቲያችሁን ጉባኤ ለማካሄድ አዲስ አበባ ሳትችሉ ቀርታችሁ ወደ አዋሳ ሄዳችሁ ነው ያከናወናችሁት። አገዛዙ እስከ መጨረሻው ሰዓት ድረስ ያደራሽ ሁሉ ክፍያ ፈጽመው ስብሰባውን ለማካሄድ ደጃፍ ላይ ሲደርሱ እየመጣ የሚበትንበት የሚያፈርስበት አጋጣሚዎችን በተደጋጋሚ አይተናል። እስከ መጨረሻው አድፍጦ ይጠብቃል፣ ከዛ ይመጣና ይበትናል። በአንድም ይሁን በሌላ ስብሰባውን እንዳታካሂዱ ጫና መፍጠሩ አይቀርምና ያ ነገር ቢከሰት ምን ልታደርጉ ትችላላችሁ ነው። ባለፈውም ለፓርቲያችሁ ፕሬዝዳንት አቅርቤ ነበረ። እንግዲህ አሁን ትግል ውስጥ ገብተናል፣ ወደ ኋላ መመለስ የለም፣ ወደሚቀጥለው የህዝባዊ ንቅናቄ ውስጥ ነው የምንገባው የሚል ነገር ነው ያነሳውና በፓርቲ ደረጃ የያዛችሁት አቋም አለ? ስብሰባው ቢከለከል ልታደርጉ የምትችሉት ነገር? ስብሰባውን በመከልከል እንቅስቃሴውን ማስቆም አይቻልም እውነቱን ለመናገር መሳይ። ምክንያቱም እንዳልኩ እኛ መብትና ግዴታችንን የምናቅና በሰላማዊ መንገድ የምንንቀሳቀስ የፖለቲካ ፓርቲ ነን። እናውቃለን ምንም መብታችን እንደሆነ ምን ግዴታችን እንደሆነ። ስለዚህ ግዴታዎቻችንን እየተወጣን ባለንበት ሰዓት መብቶቻችንን ኤክሰርሳይዝ ማድረግ አትችሉም የሚለውን ነገር አንቀበልም። በቀዳሚነት የኛን መብት ሳይጠብቅ ሌላውን ነገር እንዲፈቀድ አንጠብቅምና ለሌሎች ለቀጣይ ለምናስባቸው የሰላማዊ ትግል አማራጮች እንደ መንደርደሪያ እንጂ አሁን ብናደርገው እንኳን ተፈቅዶ እንኳን ብናደርገው ቢሆን የመጀመሪያም የመጨረሻም ነገር አይሆንምና
ለቀጣይ ደግሞ የትግል እንቅስቃሴዎቻችን በደንብ መንደርደሪያ ነው የሚሆነን መከልከሉ ከኛን ከቀጣይ እንቅስቃሴዎቻችን በፍጹም የሚያስቆመን አይደለም እንደውም በተሻለ አቅም በተባበረ ኃይልና ህዝብንም በደም ሞቢላይዝ ባደረገ መንገድ እንድንመጣ ነው የሚያደርገን እንጂ በመከልከል ምንም የሚመጣ ለውጥ የለም። እስቲ ሚስተር ዛሬ ስላወጣችሁት መግለጫ የተወሰነ ነገር ማለት ከተቻለ ነው እንግዲህ በመግለጫችሁ ላይ የኢትዮጵያ ህዝብ ታላቅና አኩሪ መስዋዕትነት ከፍሎ ያቆያት ሀገሩን ዛሬም ከጥፋት ይታደጋት ከተባበረ ይችላልም ብላችሁ ነው መግለጫ ያወጣችሁትና እስቲ ምንድነው ጭብጡ ምንድነው መግለጫው? የመግለጫው ዋና ጭብጥ እስከዛ ድረስ የነበሩትን ነገሮች እንደው በደፈናው ገልጸናቸዋል መዘርዘሩ እስከዛሬም ስናደርገው የነበሩ ናቸው ለምሳሌ በመግለጫችን ላይ ህዝብ በየተራ እየተፈረጀ ጦርነት እንደታወጀበት ከዛ እየተገደለም እንደሆነ እየተራበ እንደሆነ እያንዳንዳችን የምንኖርበትን ኡነታና ሪያሊቲ ነው በመግለጫው በደንብ የገለጽነው ያ ህዝብን ለማነሳሳት ብቻ አይደለም ኡነት ስለሆነ ነው እንዳልኩ እየኖርንበት ያለው ሀቅ ስለሆነ ነው የገለጽነው ከዛ ባለፈ ግን ይሄ ሁሉ የሰለቸው ህዝብ ይሄ ሁሉ የተደራረበበትና መብቱን የዜግነት የሰውነት ክብሩንና ነፃነቱን የተነጠቀ ህዝብ በአንድ ላይ ደግሞ ቆሞ ለመብቱ መታገል አለበት እኛ በሰላማዊ መንገድ ህዝብን ማደራጀት እንፈልጋለን መብታችን ስለሆነ ማለት ነው ስለዚህ በዋናነት ጥሪ ያደረግነው እኛ እንጀምረዋለን እኛ እንሰበስባችኋለን ከዛ ግን በጋራ እንታገል ነው በዋናነት አጀንዳ የፖለቲካ ፓርቲዎች ጉዳይ ብቻ አይደለም የኤሊቶች ጉዳይ ብቻ አይደለም ወይ የፖለቲከኞች ጉዳይ ብቻ አይደለም የሁሉም የእያንዳንዱ ዜጋ ጉዳይ ነውና ህዝቡ በጋራ ወደ አንድ የሚመጣበትን መድረክ ነው አሁን ላይ እየፈጠረን ያለ ነው ከዛ ግን እኛ ባፋችን ሳይሆን ህዝብ እንዲሆናል ህዝብ እንደዚህ ተደረገ ሳይሆን ህዝቡ እኔ እንደዚህ የሆንኩ ነው እየተበደልኩ ነው ብሎ የኖረበት ያለውን ሁኔታ በአፉ በራሱ አንደበት እንዲናገርና ከዛ ደግሞ ያገባናል ለምንል አካላት ፓርቲያችንን ጨምሮ ማለት ነው በዋናነት ከህዝቡ ጋር ተመካክረን አሁን ያለውን የሰቆቃ ጊዜ እንዴት እናብቃ ሀገራችንን እንዴት ከጥፋት እንታገደግ ህዝብን እንዴት ከመሞት እናድን የሚል ምክክር እንድናደርግ ነው በዋናነት በመግለጫችን ጥሪ ያስተላለፈ ስለዚህ ለአዲስ አበባ ህዝብ ነው በዋናነትም ለሌሎች አጋር የፖለቲካ ፓርቲዎች ለሚመለከታቸው አካላት በሙሉ የተላለፈ ጥሪ እንደሆነ አድርጎ መውሰድ ይቻላል በዋናነት ይሄንን እንትኑን ወስዶ ተነሳሽነቱን ወስዶ ያዘጋጀው ኢሃፓ ነው እስከዛሬ ድረስ አንዳንድ ያናገርናቸው ድርጅቶች ይኖራሉ ግን በራሳቸው ምክንያት ሬዲ ያልሆኑበት ሁኔታ ይኖራል ያው የተለያየ ታይም ላይን ስለሆነ ያለን ማለት ነው እነሱን ዝርዝሩን አልገባበትም የነሱ ኢሹ ስለሆነ ከዛ ግን ኢሃፓ ያንን ስቴክ እንትኑን ወስዶ ዋናውን እንትን ወስዶ ኃላፊነት ወስዶ ሲያዘጋጅ ከህዝብ ጋር ለመነጋገር እንዳልኩ የኤሊቱ የፖለቲካ ሰው ወይ ደግሞ የፖለቲካ ፓርቲዎች ኢሹ አይደለም ይሄ ወይ የመንግስት ኢሹ አይደለም ይሄ ጉዳይ የህዝብ ጉዳይ ነው እየሞተ ያለው ህዝብ ነው እየተራበ ያለው ህዝብ ነውና ከህዝብ ጋር ለመምከር ነው በዋናነት ያዘጋጀነውና በዛ መልኩ ነው ማየት የምንችለው ይሄንን ፕሮግራም ሚስተር እንግዲህ ህዝባዊ ስብሰባ የሚል ነው አሁን ኢትዮጵያ ያለችበት አጠቃላይ ሁኔታ የህዝቡ የደረሰበት የትግል ደረጃ ባለፈውም እንደዚሁ ከናንተ ፓርቲ አመራሮች ጋርም ከሌሎችም ጋር ስንወያይ ነበር ህዝቡ ቀድሞ ሄዷል ህዝቡ ወደ እርምጃ ገብቷል ሰልፍ ያደረገ ነው አድማ ያደረገ ነው እናንተ አሁን ህዝባዊ ስብሰባ ገና እንመካከር ይያላችሁ ነው ትንሽ እንደው አልዘገያችሁም ወይ በህዝባዊ ስብሰባ ብቻ የሚደረጋለም በሂደት ሌሎች ነገሮችን ሊታርጉ እንደሚችሉ ገልጻችኋል ግን አሁን ወቅታዊው ጥሪ ህዝቡ በተዘጋጀበት ለአድማ ራሱን ያዘጋጀ ባለበት ላይ ይሄንን መምራት ሲገባችሁ ገና እንመካከር አይነቱ እንደው ትንሽ ወደ ኋላ ይቀራችሁ አያደርጋችሁ ህዝብ እየሄደበት ያለው የመጀመሪያውን ያቺን እርምጃ ሄዶ እየሄደበት ያለው ለመብቱ ለመታገል የቆመበትን መንገድ ሳላደንቅ ማለፍ አልፈልግም ግን የተበታተነ ትግል ደግሞ የትም አይደርስም የተበታተነ ለምሳሌ ከዚህ ቀደም የመምህራኖች ጉዳይ ነበር የጤና ባለሙያዎች ጉዳይ ነበር እነዛ ትግሎች እነዛ በሰላማዊ መንገድ ሲደረጉ የነበሩ ትግሎች አንድ ላይ ተቀናጅተው ቢሆን ሊያመጡ የሚችሉት ለውጥ ስትመለከት መጀመሪያ የሚቀድመው ከዛ ሁሉ በፊት በጋራ ለመቆም መወሰኑ ነውና ያንን በማሰብ ነው ከሁሉም የህብረተሰብ ክፍል የተወጣጣ የፓርቲ አባል መሆን አይጠበቅበትም ማንኛውም ስለ ኢትዮጵያ ይመለከተኛል ስለ ህዝብ መብት ስለ ሰውነት መብት ይመለከተኛል የሚል አካል በሙሉ መሳተፍ ይችላል በዚህ ስብሰባ ላይና
በጋራ መቆሙ ይቀድማል ምክንያቱም የተበታተነ ትግል የትም አይደርስም የተበታተነ እርምጃ የትም ሊደርስ አይችልምና ከዚህ በፊትም ስላየነው በጋራ መቀናጀት አለብን መጀመሪያ በጋራ መቆም አለብን መምህር ስለሆንኩ አይደለም ሐኪም ስለሆንኩ አይደለም ወይ ፖለቲከኛ ስለሆንኩ አይደለም ሰው ስለሆንኩኝ ኢትዮጵያዊ ስለሆንኩኝ ከሁሉም ጋር በጋራ መቆም አለብኝና ያንን ኢሞሽን ለማምጣት ያንን እንትን ለማምጣት ያንን ስሜት ለማምጣት መጀመሪያ አንድ መሆኑ ስለሚቀድም የተቀናጀ ሰላማዊ ትግልንም ለመምራት ደግሞ እንዳልኩ በዋናነት መቀናጀቱ ስለሚያስፈልግ ነው በዚህ ለመጀመር የፈለግነው እንጂ አዲስ አበባ ላይ ብቻ የሚቆምም አይደለም በቀጣይ ያዝነው እቅድ አለ በተለያዩ የክልል ከተሞች ላይ እንደዚህ አይነት ስብሰባዎች እናደርጋለን ከስብሰባዎች ደግሞ በተጨማሪ አለፍ ይያለን ሄደን የሚጠበቁብን የሰላማዊ ትግል አማራጮች በሙሉ መብታችን የሆኑትን ኤክሰርሳይዝ ለማድረግ ነው የወሰንነው እንግዲህ በስብሰባው ላይ ምን ትጠብቃላችሁ ነው የአዲስ አበባ ህዝብ ያው ሚሊኒየም አዳራሽ እንደሆነ ለጊዜው ምናልባት ከተፈቀደ ወይም ደግሞ ያንን አዳራሽ ከሰጧችሁ እዛ እንደምታደርጉ ነው በእርግጠኝነት በጣም በርካታ ቁጥር ያለው ህዝብ ይወጣል ፍራቱን የተገላገለ እንደሆነ እያየን እንገኛለን ኢትዮጵያውያን አሁንም ለሀገራቸው በመግለጫቸውም ላይ እንዳላችሁትም አሁንም ኢትዮጵያውያን ለነጻነታቸው ምን ጊዜም ዝግጁ መስዋዕት ለመክፈል ዝግጁ እንደሆኑ በተደጋጋሚ በተለያዩ አጋጣሚዎች አስመስክረዋልና ብዙ ህዝብ ይመጣል ምን ትጠብቃላችሁ አዲስ አበባ ህዝብ ግልብጥ ብሎ ይመጣል ከዛ ምንድነው የምትጠብቁት እንዳልኩ በዋናነት ህዝቡን እኛ ከምንናገርለት በላይ እኛ ችግርህን እናቀልሃለን ከምንለው በላይ ያለበትን ሁኔታ ህዝቡ እንዲያስረዳ ነው የምንፈልገው በዋናነት የምንጠብቀው እሱ ነው መሰማት ስላለበት አሁን ታስተውል እንደሆነ መሳይ ኦፍ ኮርስ እንደምትረዳው እረዳለሁ ችግሮች ያሉት ችግሮች በራሱ እንደሌሉ ተደርጎ ነው የሚወራው ስለ ሰላም ብትል ሀገሪቱ ሰላም ናት ስለ ኢኮኖሚ ብትል በጣም እያደገች ነው የውጭ ሀገራት እስኪደነቁብን ድረስ እና ይሄ ሁሉ በሆነበትና ችግር እንዲናይ ያረገ ባለበት ሁኔታ ስርዓቱ እኛ ጆሮ መስጠት ነው የምንፈልገው ለህዝብ ያሉበትን ችግሮች እንደምናቅ ያሉበትን መከራዎች እንደምናቅ ችላ እንደማንለውና ሶሊዳሪታችን ወይም ደግሞ አጋርነታችን ለህዝብ መሆኑን ነው የምናሳየው በዛ ስብሰባ ላይ ከዛ ባለፈ ግን እንዳልኩ እኛ ከምንናገርለት በላይ እንዲናገር እኛ ከምናቀው በላይ ያለበትን በየቤቱ ያለውን ችግር በየቤቱ ያለውን መከራ እያንዳንዳችን እንግዲህ ልንገምተው እንጂ ልናቅ አንችልምና እሱን ሁሉ እንዲናገር ከዛ ደግሞ ምን እናድርግ በሚል ደግሞ ለቀጣይ የትግል አማራጮችም ለቀጣይ ሰላማዊ ትግል አማራጮች ምን እናድርግ የሚለውን ደግሞ በጋራ እንድንወያይ ጭምር ነው የምንጠብቀው እንግዲህ ሚስተርም ያው የኢትዮጵያን ሁኔታ በዚሁ ለናነሳ ያው በአስቀድመንም ተነጋግረንበታል ወቅታዊ የኢትዮጵያ ሁኔታን እንዴት እየተከታተላችሁ ነው የሚለውም ነው አብዛኛው ነገር በሚዲያ የሚነሱትን የምትከታተሉና በየጊዜው መግለጫ የምታወጡበት ጉዳይ ስለሆነ ዛሬ ላይ እስቲ እንዴት እየተረዳችሁት ነው ከእለት ወደ እለት ነገሮች እየከፉ መተዋል አሁን ባለው ሁኔታ ኢትዮጵያውያን ምን ማድረግ አለባቸው የሚለውን ነገር ጨምሮ በአጠቃላይ ስለ ኢትዮጵያ ምን እየተከታተላችሁ ምንድነው እየሆነ ያለው ሀገር ቤት ከለት ወደ እለት ነገሮች እየባሱ ነው እንግዲህ አንዳንድ ጊዜ ቅን ልቦና ያላቸው ሰዎች ወይም ደግሞ ያገዛዙን ባህሪም ያልተረዱ ሰዎች ከዛሬ ነገ ይሻላል የሚል ተስፋ ነበራቸው ለረጅም ጊዜና ግን ያ ተስፋ ሁሉ የጠፋበት ጊዜ ላይ ነው የደረስነው ምክንያቱም አሁን የገለጽኩልህ ነገር ነው ሰላም ናት ኢትዮጵያ ስላልክ ሰላም አትሆንም መሬት ላይ ያለው ሪያሊቲ ጦርነት የትምህርት ቤቶች መውደም የሆስፒታሎች መውደም የዜጎች ተከቦ መራብ መጨፍጨፍ በሃይማኖት በማንነት መገደል ሆኖ ሳለ ሰላም ናትና ዜጎች በነጻነት እየተንቀሳቀሱ ነው ስላልክ ሪያሊቲውን አትለውጠው ያለው ኡነታ ቀደም ያልኩ ነው በየተራ የሚደረግ ጦርነት በህዝብ ላይ በፍረጃ በየተራ የሚደረግ ጦርነት የጅምላ ጭፍጨፋዎች የእስር የመፈናቀል የስደት የረሃብ የድህነት ሀገር ሆናለች ሀገሪቱና ይሁሉ ባለበት ሁኔታ ችግሮች ደግሞ አሁን ዲናይ እየተደረጉ መምጣታቸው ያለው ሁኔታ በጣም የከፋ መሆኑ ምክንያቱም ችግሩን አለ ብለህ መናገር ችግሩን ለመፍታት የሆነ ያለ እርምጃ ያስኬዳል ወደድክም ጠላህምና ችግሩ የለም ካልክ ላየውም አልፈልግም ልሰማውም አልፈልግም መፍትሄ ለመፈለግም አልፈልግም ፍቃደኛ አይደለሁም ይያልከን ያለውና ችግሩ ከእለት ወደ እለት እየከፋ የሄደበት ሁኔታ ነው ያለው በእኛ ግምገማ
እንግዲህ ከምርጫ ጋር ተያይዞ በቅርቡ ከሌሎች ፓርቲዎች ጋር በመሆን አንድ አቋም ይዛችሁ እንደዚሁ ከምርጫውን በተመለከተ ጠንከር ያለ የሰላ ትችትና አቋም ያንጸባረቃችሁበትን መግለጫ ነው ያወጣችሁት። የኦሮሞ ነጻነት ግንባር ያለበት አረና ትግራይ ያሉበት ስብስብ ነው። እናንተም በዛ ላይ አባል ሆናችሁ እንደዚሁ መግለጫውን በጋራ አውጥታችኋል። ምንድነው እስቲ በዛ ጉዳይ ላይ ያለው ነገር? ኦነግና ኦፌኮ አሁን በተናጠል ከክልሉ ፕሬዝዳንት ጋር አነጋግሩን የሚል አቋም ይዘው እንደዛ አይነት ሂደት ውስጥ እንዳሉ ነው የምንሰማው። እንዴት ታዩታላችሁ? ከናንተ ጋር በጋራ መግለጫ አውጥቶ ከእንደገና በተናጠል ደግሞ ምንነቱ ያልታወቀ ምናልባት መጨረሻው ምን እንደሆነ ማይታወቅ የስብሰባ ጥሪ ነው የጠየቁት ሁለቱ ከናንተ ጋር መግለጫ ያወጡት አካላትና እንደው አጠቃላይ መግለጫው ምንድነው? ይሄንንስ ሂደት እንዴት ታዩታላችሁ? መግለጫው አጠቃላይ በኢትዮጵያ ውስጥ ምርጫ ለማድረግ አስቻይ ሁኔታዎች አለመኖራቸውን ነው የሚያትተው። በዋናነት ሁላችንም እዛ ላይ የተገለጸን ፓርቲዎች አስቻይ ሁኔታ አለ በኢትዮጵያ ውስጥ የሚል ግምገማ የለንም እና ያነሳናቸው ሌሎች ነጥቦችም አሉ። ከምርጫ ጋር በተያያዘ አሁን የጠቀስከው የኦፌኮ እና የኦነግ ጉዳይ በተመለከተ እንግዲህ እነሱ ቢናገሩት እመርጣለሁ አሁን ያላቸውን ስታተስ እና ወደ ክልሉ ለምን ደብዳቤ እንደጻፉ ምክንያታቸው እነሱ ቢገልጹት እመርጣለሁ። ወደዛ ዲቴል መግባት አልፈልግም። ነገር ግን ያነሳውት ያለ ምክንያት አይደለም። እንግዲህ ብዙ ጊዜ ባለፈውም በኢሊሊ ሆቴል በተደረገ ሁለቱ ፓርቲዎች ብልጽግና በረጅም እጁ ሲመራው የነበረ አንድ መድረክ ነበረ። በዋናነት ብልጽግና ስልጣኑ ለማስጠበቅ እየመጣበት ያለ ኃይል አለ። ያንን ለመከላከል የኦሮሞ ድርጅቶችን የማሰባሰብ እንዲህ አይነቱ ነገር አለ። ጭንቅ ሲይዘው በተለይ በእንደነዚህ አይነት ፓርቲዎች አማካይነት ያንን የጭንቅ ጊዜ መሻገር ይፈልጋልና በትክክል አጠይቋቸውም ወይ? ከኛ ጋር በእንደዚህ አይነት የጋራ አቋም አላችሁ? በተናጠል ምንድነው ቢያንስ ግልጽ የሆነ እንደ ማብራሪያ ሊሰጧችሁ የሚችሉበትን እድል እንደው ካለም እሱን አትጠቀሙም ወይ ነው? ምክንያቱም ምን እየተነጋገሩ እንዳለ ከጀርባ መታወቅ ስላለበት ነው። ነገ ከነገ ወዲያ እናንተ ያላችሁበት ስብስብ ከነሱ ጋር መገናኘቱ ደግሞ በሌሎች የሚፈጥረው አሉታዊ ነገር መኖሩ የማይቀር ስለሆነ ከወዲሁ ነገሮችን እያጠራችሁ ለምን አትሄዱም ነው? ማብራሪያዎችን ጠይቀናል። ልገልጽልህ የነበረው እሱን ነው። ማብራሪያዎችን ጠይቀናል፣ ግን እንደተናገርኩት የተሰጡንን ማብራሪያ ደግሞ ወደ ሚዲያ ለማውጣት የኛ ቦታ አይደለም። ለዛ ነው ብዙ ዲቴል ውስጥ አልገባም ያልኩ። ነገር ግን አሁን ያለው በኢሃፓ እምነት አሁን ያለው የፖለቲካ ሁኔታ እና አጠቃላይ የኢትዮጵያ ሁኔታ በተናጠል የሚፈታ ጉዳይ አይደለምና ሊያግባቡን በሚችሉ ጉዳዮች ላይ ከፓርቲዎች ጋር እንዲሁ ደግሞ ከፖለቲካ ሰዎች ጋርም በለው በሰላማዊ መንገድ ከሚንቀሳቀሱ አካላት ጋር እንደዚህ አይነት መግለጫዎችን እንሰጣለን። ምክንያቱም እምነታችን በተናጠል የሚፈታ ችግር አለ ብለን አናምንም። መተባበር ይጠይቃል። ብዙ ማንስማማባቸው ጉዳዮች ሊኖሩ ይችላሉ። በጣም ብዙ አንድ የማያደርጉን ጉዳዮች ይኖራሉ። ግን በሀገር ጉዳይ ደግሞ አንድ ነንና የምርጫ ኢሹም አንድ የሀገር ጉዳይ እንደሆነ እናምናለን። ስለዚህ ከዚህ ቀደም ስናደርግ እንደነበረው በሚያግባቡን በሚያስማሙንና አንድ በሚያደርጉን ጉዳዮች ላይ የጋራ መግለጫ ነው ያወጣነው። ሚስተር እንግዲህ ምርጫውን በተመለከተ የምርጫ ቦርድ ዋና ኃላፊዋ ባለ ሪፖርተር እንደሆነ አውቃለሁ። ለዛ በሰጡት ቃለ መጠይቅ በአሁኑ ሰዓት በኢትዮጵያ ምርጫ ላለማድረግ የሚከለክል የጸጥታ ችግር የለም ሲሉ ነው የገለጹት። ይህንን ተስማማላችሁ? ያንንም ስብሰባችኋን ዓላማ ሰላም ከሌለ ምርጫ የለም ነበረ። በዚህ የተግባባችሁ ወይም ደግሞ የሆነ ነገር ከባቢ ሁኔታ ለመፍጠር የተስማማችሁ አድርገን ነበር የወሰነው። ግን እሳቸው ሰላም ነው ስለዚህ ምርጫው ይካሄዳል ነው። አለቃቸው አብይ አህመድ ግን ከጎንደር ባህር ዳር መሄድ አይቻልም የሚል በይፋ የሰጠውንም እንደዚሁ ቃሉን ሰምተናል። ዋናው አለቃው ይሄን እየተናገረ እሳቸው ደግሞ ምርጫው መካሄድ ይችላል ሰላም አለ ማለታቸውን እንዴት ታዩታላችሁ? እንዴት ነው ከምርጫ ቦርድ ጋር የምትሰሩት? አባላት ማነጋገር፣ መመልመል፣ ቢሮ መክፈት ብዙ ነገሮች ያሉበት ነው። ይሄ ደግሞ ጸጥታን በቀጥታ የሚመለከተው ነው። ምርጫ ቦርድ እንዲህ አይነት መተማመኛ ለእናንተ ከሰጠ ምርጫ ውስጥ ማትገቡበት ምክንያቱ ታዲያ ምንድን ነው? ምርጫ ቦርድ ብቻ አይደለም ሀገሪቱ ውስጥ እኮ እየኖረ ያለው ምርጫ ቦርድና ኃላፊዎቹ ብቻ አይደሉም። እኛ እናውቃለን ኢትዮጵያ ያለችበትን ሁኔታና ምርጫ ቦርድ አስቻይ ሁኔታ አለ ስላለ አስቻይ ሁኔታ አለ ማለት አይደለም። ነገ ተነስቶ ጠቅላይ ሚኒስትሩ ተነስተው
አስቻይ ሁኔታ አለ ስላሉ አስቻይ ሁኔታ አለ ማለት አይደለም ገብቷል ግን አሁን በዋናነት አሁን ካነሳው ጉዳይ የምንረዳው የአጠቃላይ የብልጽግና የአመራር ሁኔታን ነው የምትመለከተው ልክ በዛች ጊዜ ለዚያችን ኢንተርቪው ወያችን ስብሰባ ለመወጣት አንዲት ውሸት ይናገሩና ከዛ ነገ ምን እንላለን ትናንትስ ምን ብለናል የሚለውን አያገናዝቡትም በጣም በሚያሳፍር ሁኔታና እቺን ያለችው አንድ ደቂቃ የምታሳልፋቸው ከሆነ ትናንት ካሉት ነገር ጋር ቢጣረስ ባይጣረስ ትናንት ያሉት ተቃራኒ ቢሆን ባይሆን ግድ የላቸውምና የምትረዳው አሁን በአጠቃላይ በሚሰጡ ኢንተርቪዎች በሚሰጡ መግለጫዎች ብልጽግና ባለፉት አመታት የሰጣቸው መግለጫዎች ሙሉ ብታመጣ እርስ በርሱ የማይጣረስ መግለጫ አታገኝም ልል በሚችልበት ሁኔታ ነው ከራሳቸው ጋር ራሱ የማይናበቡትና ያንን ነው አሁን የምንረዳው ልክ ያቺን ደቂቃ የምታሳልፍ ከሆነ የትኛው ውሸት ይዋሻል የትኛው ፈጠራ ይፈጠራል የትኛው እውነት ይካዳልና በዛ ነው እኔ አንደርስታንድ ማረጋው የምርጫ ቦርድን በተመለከተ ግን እኛም ሾክ ሆነናል ምክንያቱም ቢያንስ ከኛ ጋር ሊወያዩበት ይገባ ነበር አሁን ምርጫውን ዲሞክራሲያዊ ለማስመሰል እየተሄደበት ያለውን ሁኔታ ስታይ የሚነገሩ ነገሮችን ስታይ አጠቃላይ ያለውን ድባብ ስታይ በዚህ ልክ ደግሞ ሄዶ የምናቀውን እውነታ መካድ ማለት ልክ አይደለም የምናቀውን ከካዱን ማናቀውን ነገ ማናቀውን ምርጫ ምን ሊደረግ እንደሚችል ለኛ የሚያሳይ ነው በተወሰነ መልኩ ብቻ ሳይሆን በጣም በብዙ መልኩ እይታ የሚፈጥርልን ነገር ነውና ባያደርጉት ጥሩ ነበር እንደ ሰጀሽንም ባይሆን ጥሩ ነበር እናቃለን እኮ ምርጫ ቦርድ ያለበትን ስታተስ እናቃለን መንግስት ያለበትን ስታተስ እናቃለን ሀገሪቱ ያለችበትን ሁኔታና በዚህ ልክ ሄዶ ምናቀውን ነገር ማለት መካድ እንደ ቦርድ እንደ ተቋም አስፈላጊ አልነበረም ምክንያቱም እኛ ጋር የሚፈጠረው ጥያቄ ማንኛውም የሚያስብ አምሮ ያለው ሰው ጋር የሚፈጠረው ጥያቄ ማቀውን ማከዋሽን ማላቀው ምን ሊያደርጉት ነው የሚል ነውና ለራሳቸውም ቢሆን ለቦርዱም ቢሆን ምርጫውን ዲሞክራሲያዊ ነው ለማስባል የሚሄዱበትን መንገድ መንግስትም ዲሞክራሲያዊ ምርጫ አድርግ ያለው ለማስባል ነገር የሚዋሸውን ውሸትና የሚናገረው ነገር የሚያበላሽበት ነው ስለዚህ ቅድም እንዳልኩ ከትናንታቸው ጋር ከነጋቸው ጋርና ከነባራዊ ሁኔታው ጋር ቢናበቡ ጥሩ ነው ብያስባለሁ እና ምንድነው የምትጠብቁት ሚስተር ምርጫ ቦርድ ሰላም ነው ሀገሪቱ ሂደቱን ጀምሮ የጊዜ ሰሌዳ አውጥቶ እንቅስቃሴ እየጀመረ ነው ኮዲው አንዳንድ ጉዳዮችን ለማስፈጸም ስራዎችን እየሰራን ነው እቃ የሚገቡ እቃ የሚወጡ ብዙ ነገሮችን እያለ ነው ምንም የተፈጠረ ኮሽ ያለም ነገር ኢትዮጵያ ውስጥ ያለ አይመስልም በምርጫ ቦርድ መግለጫ ላይ የምናየው ስለዚህ ምንድነው የምትጠብቁት መግለጫ ይሰጣችኋል በቀጣይ ሂደቱ ምንድነው ከምርጫ ቦርድ ጋር ያላችሁ መጨረሻ ግንኙነት ምን ላይ ነው ያለው እና እናንተስ መቼ ነው የምትወስኑት ምርጫው እንዲ ስለሆነ እንዲ ነው ብላችሁ በይፋ አቋማችሁ የምትገልጹትስ መቼ ነው እኛ እንደ ኢሃፓስ ስነግርህ ምርጫው ውስጥ ገብተን ሂደቱን እንካፈላለን የሚል አቋም ላይ ነው ያለነው ከዛ በኋላች የድምጽ መስጠቷን የእንትኗን ጉዳይ በሂደት መንገመግመው ይሆናል አሁን ባለው አያያዝ ግን በምርጫ ጊዜ የሚሰጡን መብቶች አሉ ለምሳሌ ሰላማዊ ሰልፍ የማድረግ ህዝብን የማደራጀት የመቀስቀስ መብቶች አሉ እነዛ መብቶች በምርጫ ሂደት ውስጥ ገብተን ኤክሰርሳይዝ እናደርጋለን ግን አሁን ባለበት ሁኔታ አስቻይ ሁኔታ በሌለበት ጦርነት ባለበት እና መንግስት ደግሞ ሁሉም በኔ ቁጥጥር ስር ነው የሚል ትምክህት ላይ ባለበት ሁኔታ ግን አጃቢ ሆነን ደግሞ ሌላ 5 አመት ኢትዮጵያ ላይ ሰቆቃ የመጫን ደግሞ ፍላጎቱ የለንም ኢንቴንሽናችንም ያ አይደለም ስለዚህ እንደገለጽኩ በሂደት የምንወስን ነው በምርጫ ውስጥ ያለንን ሚና ሂደቱን ግን እንደምንሳተፍበት ወስነናል እንግዲህ ጠቅላይ ሚኒስትሩ ባለፈው በፓርላማ የተናገረው አለ ከወዲሁ ምርጫው ምን ሊመስል እንደሚችል ቁርጡን ያሳወቀበት ነው የተወሰኑ ፓርላማው እንዲሆን አንፈልግም ከወዲሁ ውጤቱን ተናግሮታል እንዲሆን አንፈልግም የተወሰኑ ድምጾች እንዲገቡ እንፈልጋለን ነው ምናልባትም ማን ሊገባ እንደሚችል ከወዲሁ አብይ አህመድ ወስኖ የጨረሰ ነው የሚመስለው ስለዚህ ውጤቱ ታውቋል ውጤቱ ባለቀበት ምርጫ ላይ ጊዜያችሁንም የህዝብንም የትግል መንፈስ እንዲሁ ማዳከምና ማቀዝቀዝ አይሆንም በነገር ላይ መሳይ ኢሃፓና ሌሎች ጠንካራ ፓርቲዎች ምርጫ ውስጥ ባይገቡ ደስታው በብልጽግና ቤት በጣም ከባድ ነው የሚሆነው በጣም ደስተኛ እንደሚሆኑ እናምናለን ምክንያቱም ምርጫ ውስጥ ካልገባን ኦኬ ምንድነው የሚፈጠረው እንቅስቃሴዎች ማድረግ አንችልም መቀስቀስ አንችልም ብዙ ሪስትሪክት የምንደረግባቸው
እንትኖች አሉ ነጥቦች ይኖሩናልና ባንገባና ባንቀናቀነው ከብልጽግና በላይ ደስተኛ የሆነ አካል የለም። እንዳልኩ አጃቢ የመሆን ፍላጎት ግን በፍጹም የለንም። እኛ ሂደቱ ላይ እንሳተፋለን። በሂደቱ ውስጥ እየተሳተፈን አስቻይ ሁኔታዎች መኖራቸውን እንገመግማለን። ውጤቱን ለማየት እንሞክራለን። ከተነገረው ደግሞ በዘለለ እንደ ፖለቲካ ፓርቲ ደግሞ የምንገመግማቸው ሂደቶች የምናጠናቸው ጥናቶች ይኖራሉና በሂደት ውስጥ ከህዝብ ጋር እየተገናኘን ህዝብን በሰላማዊ መንገድ እያታገለን እያደራጀን ደግሞ በዛ ሂደት ውስጥ ያሉ መብቶቻችንን በአዋጅም በህገ መንግስትም ተቆጥሮ የተሰጡን መብቶቻችንን ደግሞ ኤክሰርሳይዝ እናደርጋለን። ምክንያቱም አይተዋል መሳይ ከምርጫ ውጪ ሆነ ህዝብን ማደራጀት ምን ያህል እንደሚከብድ እንግዲህ የኛ ፓርቲ በደንብ ማሳያ ነው። አሁንም ጥያቄ ውስጥ ነን ህዝብን መሰብሰብ መቻል አለመቻላችንን የምርጫ ወቅት እንኳን እንደዚህ ቀርቦ ማለት ነው። ከዚህም በፊት የነበረውን ሁኔታ መታቀው ነው የህዳር 30ውን ሰላማዊ ሰልፍና እነዛን ራይቶቻችንን ኤክሰርሳይዝ ለማድረግ አንፎርቹኔትሊ ምርጫን መጠበቅ ግድ ሆኖብናል። በሚያሳዝን ሁኔታ በዕለት ተዕለት እንቅስቃሴዎቻችን ማድረግ የምንችላቸው ነገሮች ማለት ነው። ስለዚህ አሁንም ያንን ተጠቅመን ህዝብን እናደራጃለን፣ ህዝብን እናወያያለን፣ ከህዝብ ጋር እንታገላለን በሰላማዊ መንገድ። ያቺን የመጨረሻዋን ሂደት ግን ገና በሂደት የምንወስንባት ናት። ምክንያቱም እንዳልኩት አጃቢ የመሆን ፍላጎት የለንም። በህዝብ ላይ ሌላ የመከራ 5 ዓመታትን ደግሞ የማጽናት ፍላጎቱ በፍጹም የለን። ሚስተር እንግዲህ ወደ አዲስ አበባው የህዳር 27ቱ ስብሰባችሁን እንምጣና ምን ከአዲስ አበባ ህዝብ ምን ማድረግ አለበት? እንግዲህ ቀደም ሲል በማህበራዊ ሚዲያ ላይ በአንዳንድ ነገሮች የህዝቡን ስሜት ተረድተናል። ግን መሬት ላይ ያለው ምን እንደሆነ በትክክል እናንተ ነው የምታውቁት። እኛ በሰበሰብነውና በግብረ መልስ ባየነው መልኩ ህዝቡ ተነቃቅቷል፣ ድፍረት አለው። በመናያቸውም ነገሮች እንደዚሁ ለስብሰባው ሆነ ለማንኛውም ጥሪ ፍቃደኛ ሆኖ መስዋዕት ለመክፈል ይመጣል። ግን እናንተ ምን ትጠብቃላችሁ? አሁን ከአዲስ አበባ ህዝብ ይሄ ስብሰባ የተሳካ እንዲሆን ምን የምትጠብቁት ነገር አለ? በጋራ መቆምን ነው የምንጠብቀው። ከየትኛውም ፍርሃት ተላቆ እንዳልኩ አያስፈራም አይደለም። አሁን ያለውን የአገዛዙን ባህሪ ስታይ መፍራት ሲያንስ ነው የሚደረጉ ነገሮችን ስታይ በዝርዝር ማለት ነው። ግን ተቀምጠህም ትገደላለህ በሆነ ምክንያት የሆነ ነገር ሆነ ከአንድ ባለስልጣን ጋር ስለተጣላህ የምትታሰርበት ሀገር ላይ ነው ያለነውና ለመብትህ እየታገልክ ለመብትህ እየቆምክ መስዋዕትነት መክፈል ይሻላል በደፈናው ያንን ስርዓት በሚያስረዝም ሁኔታ ቁጭ ብለህ ከመሞት ከመታሰር ከመሰቀየት ከመንገላታት ስለማይቀርልህ አሁን ባለው ሁኔታ እያየን ስለሆነ ሰው በብሔሩ ምክንያት ሲታሰር አይተናል፣ በብሔሩ ምክንያት ሲገደል አይተናል፣ በእምነቱ ምክንያት ሲገደል እያየን ነው አሁን በአመለካከቱ ምክንያት እና የሁሉ ባለበት አይደርስብኝም የምትለው አይደለም። ቤቴ ተቀምጬ አሳልፈዋለሁ የምትለው አይደለም። በሰላም ስራዬን እየሰራው አሳልፈዋለሁ የተለየ የፖለቲካ አመለካከት ስለሌለኝ የምትለው ሁኔታ ላይ አይደለም ያለነው አሁንና የትኛውም የፖለቲካ ፓርቲ አባልነት ሳይገደበው የትኛውም የሃይማኖት ሳይገደበው የትኛውም ፕሮፌሽን ሳይገደበው እየሞተ ያለው እንደሰው እየሞተ ያለው በጋራ ስለሆነ በጋራ ደግሞ ቆሞ ለመብቱ መታገል እንዳለበት ነው እኛ የምናምነውና ጥሪያችንን በዛ የተቃኘ ነው እንጂ ከሆነ ቦታ ስለመጣ ወይ የሆነ ችግር ስለደረሰበት ብቻ አይደለም። ሁሉም ችግር ያልደረሰበት የለም፣ ነገ ችግር የማይደርስበት የለም ዛሬ ባይደርስበትና በዛ ቅኝት ነው እኛም ህዝቡን የጠራነው። የምንጠብቀውም ደግሞ ያንን ነው። እውነት ለመናገር ሚስተር የተዘጋጀ ህዝብ ነው፣ በስሏል። ለተቃውሞም ሆነ ድምጹን ለማሰማት በድፍረት ጥሪያችሁን ተቀብሎ ለመውጣት የኢትዮጵያ ህዝብ ዝግጁ ነው። ቀደም ሲል እንዳልሽውም የሚያስተባብረው አንድ የሚያደርገው እምነት የሚጥልበት ሽግግሩ ደግሞ ለውጥ ያው አብዮትም ይሁን ሌላም ነገር ይሁን ለውጥ ሽግግር ካለ ጤናማ እንዲሆን እንደባለፉት አይነት የሆነ ጩሉሌ ጭልፊት መጥቶ የሚነጥቀው ለውጥ እንዳይሆን ህዝቡ መተማመንን ይፈልጋል። ከናንተም ከሌላውም ይህንን ነገር ከሚያስተባብር በዚህ ረገድ ምን እምነት አለው ህዝቡ እናንተ ላይ ያ እንዳይከሰት ለማድረግ? ያ ባለፈው በ2010 የተከሰተው አብይ አህመድ ከየት መጣ ሳይባል ያንን የህዝብ ትግል መንትፎ ያው እስካሁን ህዝብን መከራ ላይ ያበላ ስልጣን ላይ ወጥቶ ነው ያለው። 1983ቱም የ97ቱም በሙሉ የተጠለፈ ነው። የ67ቱም ጨምሮ ኢትዮጵያን ያደረጉት የትግል ህዝባዊ ትግል እየተጠለፈ የበለጠ መከራ ነው ያያለውና እናንተ ላይ ሳውን እንዴት እምነት ይጥላል? ምን አምኗችሁ ጥሪውን ተቀብሎ ይምጣ?
አሁን ያለው ሁኔታ በጣም የከፋ ነው መሳይ ከድሮ በበለጠ። በዚህ ሁኔታ ውስጥ ግን እኛ የሚከፈለውን ዋጋ ለመክፈልና ከፊት ለመቆም ዊሊንግ ነን። ገብቶሃል ማለት ቤት ቁጭ ብለን አይደለም ህዝብ እንውጣ ያልነው አብረን እንውጣ ነው ያልነው በጋራ እንመካከር እንወያይ ነው ያልነው ወይ ደግሞ ሌላ በጣም ሴፍ የሆነ ቦታ ተቀምጠን አይደለም ይሄንን ጥሪ እያደረግን ያለነው ከዚህ በፊትም ደግሞ ያደረግነው የእስሩንም ዋጋ አይተነዋል አመራሮቻችን አይተውታል በፓርቲ ውስጥ የደረሰብን መከራ ታይቷል በደንብ የሚታወቅ ነውና ቁጭ ብለን ወይ ደግሞ ከጀርባ ሆነን አይደለም ህዝብን ወደፊት እየላከን ያለነው ከፊት ሆነን ኑና አብረን እንቆም እያለን ያለነውና ያንን መስዋዕትነት ለመክፈል መወሰናችን ያለምንም ማቅማማት መወሰናችን በራሱ አንድ ማሳያ እንደሆነ እረዳለሁ ግን ይሄ ጉዳይ ሂደት ነው በሂደት ውስጥ ስትሆን በሂደት ውስጥ ስትሳተፍ ነው መተማመንን የምትፈጥረውና እስከዛሬ ድረስ ከህዝብ ጋር ቆመናል ብለን ነው እኛ ምናምነን በመንችለው ነገር በሙሉ ሰልፍ ለመጥራት ከመሞከር ጀምሮ እስከ መግለጫዎች እያንዳንዱ የህዝብን ትርታ በማሳየት ኢንተርቪው ማድረግ በራሱ ኢንፋክት ቀላል አይደለም አዲስ አበባ ውስጥ ቁጭ ብሎና ከህዝብ ጎን ቆመናል ብለን ነው ምናምነው ያ ሁሉ ሂደታችን መተማመን ካልፈጠረ አሁን የምናደርገው ትግል በሂደት ውስጥ አብረን ስናሳልፍ መተማመን እንደሚፈጥር እንተማመናለን እንረዳለን ምክንያቱም ኢንቴንሽናችንን በደንብ አድርገን እናቀዋለን እኛ ለምን እዚህ እንዳለን በደንብ እናቀዋለን እያንዳንዳችን እንደ ፓርቲም እንደ ግለሰብም ማለት ነው ስለዚህ ያ የመጣንበት ባክግራውንድ ያ እየሄድንበት ያለው መንገድ ያ መስዋዕትነት ለመክፈል መቁረጣችንና እኛ ከፊት ሆነን ህዝብን ከኋላ ማድረጋችን በራሱ አንድ መተማመን የሚፈጥር ነገር እንደሆነ ነው እኔ በግሌ የምረዳው ያ ካልሆነ ግን አሁን በሂደት ውስጥ የምናደርጋቸው እንቅስቃሴዎች ከህዝብ ጋር የሚኖረን መስተጋብርና ሞቢላይዝ የምናደርግበት ሂደት በሚገባ መተማመኑ እንደሚፈጥር እርግጠኛ ሆኜ መናገር እችላለሁ ሚስተር እንግዲህ በአንዳንድ ጉዳዮች ላይ ፓርቲያችሁን አቋም ለማወቅ ነው ወይም ደግሞ በጉዳዩ ላይ መግለጫም ወይም ደግሞ አስተያየት ሲሰጡ አልሰማም ከሰጣችሁም ልታርሚኝ ትችያለሽ አሁን በሰሞኑ የአማራ ክልል ላይ የቢቢሲ ሪፖርት ያወጣው ነበር ያንን ሪፖርት የሚያጠናክር አይአርሲ የዓለም አቀፉ የነፍስ አድን ተቋም እንደዚሁ በጣም አስደንጋጭ የሆነ የውስጥ ማስታወሻ ነው በይፋ ያወጣው አይደለም ውስጥ ማስታወሻውን ተመልክተናል እጅግ አስደንጋጭ ነገር ነው ያለው የቶሎ ካልተቀለበሰ አደጋው ከባድ ነው የሚል ማስጠንቀቂያ ጭምር ያለበት የውስጥ ማስታወሻ ነው ከአይአርሲ ወጣው የቢቢሲንም ተመልክተናል ብዙ ነገሮች ወደ ኋላ መለስ ተብሎ ሲታወሱ በኢትዮጵያ በመላ በትግራይም በነበረው ሁኔታ አገዛዙ አስገድዶ መድፈርን እንደ አንድ መሳሪያ እየተጠቀመ እንዳለ ነው የተረዳነውና ምንድነው የናንተ አቋም በዚህ ረገድ ምን አደረጋችሁ ድምጻችሁን አሰምታችኋል በዓለም አቀፉ ማህበረሰብ በዚህ አንፃር ዲፕሎማቲክ ማህበረሰብ ባለባት አዲስ አበባ ነው ያላችሁትና ብዙ ጊዜም ትገናኛላችሁ ለነሱስ የነገራችሁት ነገር አለ ምንም እንዳልተፈጠረ ነገር አገዛዙ አሁንም ቀጥሏል በኢትዮጵያ ውስጥ ያለውን ሁኔታ በተመለከተ እንግዲህ ማወቅ ያለበት ማህበረሰብ ክፍል ካለ አንድም የምታሳውቁት የተቃዋሚ ኃይሎች ናችሁና በዚህ ረገድ ምን የሰራችሁት ነገር አለ አንዳንድ እርግጥ ነው ኦፊሻል መግለጫ አላወጣንበትም ግን እንዳልከው ከዲፕሎማቲክ ማህበረሰብ ጋር ባለን የቅርብ ግንኙነት ይሄንን ጉዳይ ለማጋለጥ እንዲሁ ደግሞ ያለው ሁኔታ እንዲታወቅ በደንብ እየሰራንበት ነው ያለው ከዛ ግን ባለፈ ምን ኤክስፔክት እምልህ አንዳንዴ አሁን ነገሮችን ስታስብ ሴቶቻችሁ እኮ በወንድ ገላ ነው የሚደፈሩት ብሎ መደፈርን የሚያቃለል መሪ ባላት ሀገር ላይ ሆነን እንደዚህ አይነት ነገሮችን ስንሰማ ሰውም ደግሞ መዘግነኑን ያቆመው መጣና ከችግሮች በላይ ደግሞ ችግሮችን መለማመድ በጣም መጥፎ ነው ነገ ለሚፈጠሩ እንትኖችና እኛ በተለይ ደግሞ የአስገድዶ መድፈር ጥቃት የትኛውም አይነት የመግደል ጥቃት የጦርነት መሳሪያ መሆን አለበት ብለን አናምንም በተለይ በሲቪሊያን ላይ የሚደረግ ጥቃት የትኛውም ጥቃት ነገር ግን አሁን ያለውን ሁኔታ ስትመለከት ነገ ጦርነቱ አልቆ ጦርነቱ ወይም ደግሞ አጠቃላይ ዓለም አቀፍ ተቋማት ወደዛ ገብተው ጥናት እንዲያደርጉና ጋዜጠኞችም ወደዛ ቦታ እንዲላኩ ቢፈቀድ የምንሰማው አሁን ከሰማነው በጣም በብዙ ጥፍ የሚልቅ እንደሆነ ነው የምንረዳው በትግራይ ክልል የነበረውን ስለምናስታውስ ማለት ነው ስለዚህ በጋራ ካልቆምን አሁንም ዞሮ የሚመጣው በጋራ መቆም ላይ ነው መሳይ እንደምታስተውሰው ለከቺ እንትኗ ዜናዋ የቢቢሲው እንደወጣ ጊዜ በጣም መነጋገሪያ ሆኖ ነበር ከዛ በኋላ ነገሩ እየተረሳ መጣ ሊረሳ የማይገባው ጉዳይ ማለት ነው ሰው ብንሆን እንደ ሰው ብናገናዘብ እንደ ሰው ብናስብ
2 ዓመት 3 ዓመት ሊያስለቅሰን የተገባው ጉዳይ አሁን በየጊዜው ሞት ስለምንሰማ ይሁን ወይ ደንዝዘን ይሁን አላውቅም እንትኑ እየሆነ መጣ እንደ ተራ ዜና እየተቆጠረ መጣና አሁንም ይሄንን በጋራ ሆነን ማስቆም ካልቻለን እንደ አማራ አይደለም ማለት ወይ እንደ ትግሬ አይደለም ማለት እንደ አጠቃላይ እንደ ኢትዮጵያዊ እንደ ሰው በጋራ መቆም ካልቻለን ነገ እያንዳንዳችን ቤት የሚያንኳኳ ጉዳይ ነውና ነገሩን ፖለቲሳይዝ ማድረግም ኢሹ አይደለም ነገሩን ለትርፍ የመጠቀም ኢሹ አይደለም ኢንፋክት እንደው እንትን ሆነና እኛ ባናወራው ራሱ ጥሩ ነበር እኛ የፖለቲከኞች ኢሹ ባይሆን በጣም ጥሩ ነበር እንደ ሰው ነው ሊያሳዝነን ሊረብሸን የሚገባው እንደ ሰው ነበር በጋራ መቆም ይገባንና በጋራ ካልቆምን አሁንም ካየናቸው ግፎች የበለጠ ካየነው ብዙ ጊዜ እንላለን ከዚህ የበለጠ የት ይመጣል ከዚህ የባሰ የት ይመጣል እያየን ነው በየለቱ እያየን ነው የባሱ ግፎች የባሱ ሰቆቃዎች እያየን ነውና አሁን በዚህ ሁኔታ ከቀጠልን ነገ ከዛሬ በጣም የከፋ ነው የሚሆነውና እየከፋም ስለሆነ እያየን ስለሆነ በጋራ መቆም አለብን ብለን ነው ምናምን ይሄንን ያነሳውት ያለ ምክንያትም አይደለም በቅርቡ ሰሞኑን የቡድን 20 ሀገራት ስብሰባ በደቡብ አፍሪካ በተካሄደበት ጊዜ ምንም ሀገር ውስጥ ደምም ያላፈሰሰ የሰው ዝምብም እሺ ያለም አይመስል ንጹህ አድርጎ ራሱን ከሰዎች ከነዛ መሪዎች ጋር ተቀላቅሎ ጭራሽ በዛ መድረክ ላይ ጥሩ ዲፕሎማሲ ሰርተን መጣን የሚል የፕሮፓጋንዳ ጋጋታ ነው በመገናኛ ብዙሃን ህዝብ ትንፋሽ እስኪያጥረው ድረስ እየጋቱት ያሉት ምንም የተደረገ ነገር የለም በኮሪደር ላይ መጨባበጥ እንዲሁ ፎቶ መነሳትን እንደ ዲፕሎማሲ ስኬት አድርገው ህዝቡን በቅጥፈት እየሞሉት ያሉ መሪዎች ናቸው እዚህ ላይ የእንግሊዙ ጠቅላይ ሚኒስትር ጋርም መጨባበጡ የታየበት ሁኔታ ነው ያለው ይሄ የቢቢሲ ሪፖርት እንግዲህ ቢቢሲ የእንግሊዝ ነው አብዛኛው በእንግሊዝ መንግስት ስር የሚተዳደር ሚዲያ ነውና ይሄንን ያወጣ ቢቢሲ ጠቅላይ ሚኒስትሩ ሄዶ ከዚህ ሰው ጋር መነጋገሩና መተያየቱ በራሱ አዲስ አበባ ያለውን የእንግሊዝ ኤምባሲ ማብራሪያ መጠየቅ ጨምሮ አሁን ኢትዮጵያውያን በእንግሊዝ ያደረጉ ያሉት እንቅስቃሴ አለ ለየምክር ቤት አባሎቻቸው ጥያቄ እየጠየቁ ነው የሚገኙት ስለዚህ እንዲህ አይነቱ ነገር በተለይ ከናንተም የሚጠበቅ ይመስለኛል ምክንያቱም የህዝብ ድምጽ መውጣት አለበት እንዲህ አይነት ግፎች በጣም የሚያስደነግጥ ነው እንዳልሽውም ሰው ለመርነውና ሞትን አሁን የቤኒሻንጉልንም አንድ ላይ እንድታዩ ብዬ ነው ቀጥሏል ሁሉ ነገር እንደቀጠለ ነው ምንም የቆመ ነገር የለም ኃላፊነት የሚሰማው መንግስት ቢሆን ኖሮ ቢያንስ ያደረጉት ሌላ አካላት እንኳን ቢሆኑ ወጥቶ መግለጫ መስጠት ያዘን ቀን ማወጅ እናንተም ጠቅሳችኋል በመግለጫችሁ ላይ ያዘን ቀን እንዲታወጅ ጭምር እንዲህ አይነቱ ነገር ጫና መፈጠር አለበትና በዚህ ረገድ ብዙ እንደው ገፋ ያለ እንቅስቃሴ ስታደርጉ ስላላየው ነው ሚስተር ያዘን ቀን ማወጅ ምንለው እንጂ ያዘን ቀን እኮ እንደማይታወጅ እናውቃለን ችግሩን በራሱ ዕውቅና መስጠት የማይፈልግ አካል ያዘን ቀን ያውጃል የሚል እንትን የለንም መደረግ አለበት በሚል እሳቤና ቀኝት ካልሆነ በስተቀር ማለት ነው ያደረግን ነው አሁን በተደጋጋሚ ከኤምባሲዎች ጋር ሪሌሽኖች አሉ ዲፕሎማቲክ የሆኑ ሪሌሽኖች አሉና በዛ መንገድ አሁን ህዝብ ላይ እየደረሰ ያለውን ግፍ እየደረሰ ያለውን መከራ በደንብ ለማሳየት እንሞክራለን አሁን ያለንበትን ሁኔታን በደንብ ለማወያየት እንሞክራለን ችግሩ እንግዲህ ዲፕሎማሲ የሚመስላቸው ከነጭ ጋር ፎቶ መነሳት የሚመስላቸው ሰዎች በዙና ስለምን እንዳወሩ ሳይሆን ከንትና ጋር ተገናኘን ነው የሚል ነገር ይለጥፉና እንትን ብዙ ለማስጮህ ይሞከራል አሁንም የጂ20 ሀገራት ላይ የሚያየን ያለ ነው እንደው እኮ የሚያሳፍር ነው መሳይ ለምን እንደዛ እንዳልኩት አቃለ ኢትዮጵያ ነበረች አፍሪካን ወክላ በጂ20 ሀገራት ላይ የምትሳተፈው ከዚህ ቀደም ታስታውስ እንደሆነ አሁን ያ ሁሉ የለምና ተሳትፈ ሄደን ተቀመጠን ተወያየን መባልም አልነበረበትም ትልቅ የዲፕሎማሲ ክስረት ስለሆነ ማለት ነውና ከፈረንጅ ጋር ፎቶ መነሳት በፍጹም ዲፕሎማሲ አይደለም እሱን መጀመሪያ አንደርስታንድ ቢያደርጉት ኖሮ የብልጽግና ሰዎች ይሄንን ሁሉ ለማለት ባልደፈሩ ነበር ያሉበትን ስታተስ ስለምናቀው ማለት ነው ያሉበትን የውጭ ዓለም እንዴት እንደሚስላቸው በደንብ ስለምናቅ ማለት ነው ስለሚናገሩ እነሱና
ያ ሁሉ ባለበት እንግዲህ ብዙ ኢሊትሬት የሆነ ሰው አለ ብለው አምኖ ይመስለኛል ወይም የኢትዮጵያ ሕዝብ ቶሎ ይሸወድልናል እንደሆነ አላቅም ከሆነ ሀገር መሪ ጋር ሲጨባበጡ ፎቶ ስለተነሱ ትልቅ የዲፕሎማሲ ትርፍ እንዳገኙ ሁሉ በጣም ያስጮሁታል ዜናውን እና እንዳልኩ ይሄ የጂ20 ሀገራት እንደውም አንገታቸውን ሊደፉበት የሚገባ ጉዳይ ነበር ብልጽግናዎች ምክንያቱም አፍሪካን ወክላ አይደለም ኢትዮጵያ ሄደችው አልወከለችም ከዚህ በፊት ሲደረግ እንደነበረውና ያሽቆለቆለ የመጣ የዲፕሎማሲ ስራ እየሰራ አትኩራራም እኮ ትክክል የሚያገናዝብ ህሊና ወይም ደግሞ ህዝብን ለመሸወድ የሚፈልግ አእምሮ ባይኖርህ ኖሮና በእኛ በኩል ህዝብ ምን ላይ እንዳለ ሀገር ምን ላይ እንዳለች ምን እያደረጉ እንደሆነ ጭምር ለዓለም አቀፉ ማህበረሰብ በደንብ የማጋለጥ ስራውን እየሰራንበት ነው ከዛ ግን ባለፈ እንዳልኩ ለውጥ ያለው ህዝብ እጅ ነው መምጣት ያለበት አመራር ከህዝብ እንደሆነ እናምናለንና ህዝብን በደንብ በማደራጀቱ በኩል በሰላማዊ መንገድ በማታገል በኩል አሁን በደንብ ከዚህ በኋላ የተቀናጁ ስራዎችን እንሰራለን ብለን እናምናለን አሁን የዚህ ህዝባዊ ስብሰባ ጥሪ የመጀመሪያው እንጂ የመጨረሻው አይሆንም ሚስተር እንደው በመጨረሻ ላነሳ የፈለኩት የፓርቲያችሁን ሀገራዊነት በተመለከተ እንግዲህ አፓ ሀገራዊ ፓርቲ ነው በመላ ሀገሪቱ መንቀሳቀስ ይችላል ከህጋዊነት አንፃር ማለት ነው ግን የት ነው ያላችሁት እንግዲህ በቅርቡ ሐዋሳ ፓርቲያችሁን ጉባኤ ስታካሂዱ ሐዋሳ እንዳላችሁ ወይም ደግሞ ዛ ሲዳማ ክልል ውስጥ እንዳላችሁ ማረጋገጥ የሚቻል ይመስለኛል ከዚህ ባሻገርስ እንግዲህ ምርጫ ደርሷል ምርጫው ላይ ተሳተፋላችሁ አትሳተፉም እሱ በሂደት እንደሚመለስ ገልጸሽልኛል ግን የት አላችሁ አሁን እናንተ እንደው ሀገራዊ ስትባሉ ከአዲስ አበባ ምናልባት ከሐዋሳ ሌላ ያላችሁበት ቦታ አለ አው ተናግረህ እንደው አንዳንድ ቦታዎች ላይ መዋቅራችንን ማጠናከር ያስፈልጋል የሚለውን አንክድም ያስፈልጋል በጣም ጥቂት ቦታዎች ናቸው ግን እነሱ ለምሳሌ በደቡብ ክልል በሲዳማ በማዕከላዊ ኢትዮጵያ እንዲሁ በአፋር በቤንሻንጉል በአዲስ አበባ በአማራ ክልል ጠንካራ መዋቅሮች ያሉ ቦታዎች ናቸው ለምሳሌ ትግራይ ላይ ቢሮ ጭምር አለን ትግራይ ላይ መዋቅር አለን እንዳልኩ ግን አንዳንድ ቦታዎች ላይ ትንሽ እንትን ያልተመጣጠነ ወይም ደግሞ እንደሌሎቹ እንደምንፈልገው እንዳቀድነው ያልሰራንባቸው አንዳንድ ቦታዎች አሉ ከጸጥታ ችግር ምክንያት ከአንዳንድ ችግሮች ምክንያት ማለት ነው አሁን እሱ ላይ በደንብ እየሰራን ነው በደንብ ተጠናክረን እየሰራን ነው ያሉንንም ደግሞ በደንብ ያዋቀርን ያጠናከርን ያለነው ምክንያቱም ሁሌም ስራ የሚፈልግ ጉዳይ ስለሆነ አዳዲስ አባላት ማምጣት ያሉትን ማጠናከር ያሉትን እንዲቀናጁ ማድረግ አንዱ ከአንዱ መዋቅር ከሌላው መዋቅር ጋር ያለው ግንኙነት በደንብ እንዲተሳሰር ማድረግ ሁሌም የሁል ጊዜ ስራ ስለሆነ እሱን በመስራት ላይ እንገኛለን ግን ሀገራዊ ስንባል በስም ብቻ አይደለም ኦልሞስት ሁሉም ቦታ በሚባል ደረጃ መዋቅር አለን እንግዲህ ሚስተር ምናልባት በመጨረሻ ላነሳ ያሰብኩትን ጥያቄ ነበረ እንደው ሳትመልሹ እንዳትጂ በሚል ነው በቅርቡ 53ኛ የምስረታ በዓሉን የአፓዚ ዋሽንግተን ዲሲ አካባቢ አክብረዋል ነባር የፓርቲው አመራሮች ታጋዮች በተገኙበት ነው ክብረ በዓሉ የተከናወነውና እንደው ግንኙነት አላችሁ ከነባር አመራሮች ጋር እናንተ እንግዲህ በአገር ቤት የአፓን ትግል እናስቀጥላለን ብላችሁ ወጣቶች የዚህ ዘመን ትውልዶች ትግሉን ይዛችሁ ቀጥላችኋል ነባሮቹ ደግሞ ትግሉን ሀብለው የጀመሩት በተለያየ መልኩ በትግሉ ውስጥ ትልልቅ ስም ያላቸው የኢሃፓ ሰዎች እንግዲህ አለን ይኸው ባህላችንንም ያከበርን ነው ለትግሉም አሁን ትልቅ አስተዋጽኦ እናደርጋለን ህዝብ እናስተባብራለን ብዙ እንቅስቃሴዎችን እንደሚያደርጉም እየገለጹ ነው ከዚህ አንፃር እንደው ከናንተ ጋር ግንኙነት አላችሁ በአንድም ይሁን በሌላ አው በሚገባ አብዛኞቹ ነባር የኢሃፓ ታጋዮች መስራቾቹ ጭምር ከኛ ጋር ግንኙነት አላቸው በአማካሪነት ደረጃ ኢሃፓ ውስጥ አሁንም እያገለገሉ ነው የሚገኙትና በደንብ አለን እንትን ኮኔክሽኑም አለን እንዳልኩ ደግሞ ይሄ አዲስ እንትን አይደለም ብዙ የተቀየሩ ነገሮች ብዙ ከዘመኑ ጋር የተሳሰሩ ነገሮች ቢኖሩትም ኢሃፓ ነው ኢሃፓነቱ አልተቀየረምና አሁንም ቢሆን ግንኙነቶች አሉን በአማካሪነት ደረጃ መስራቾቹን ጨምሮ ነባር ታጋዮች ከኛ ጋር ነው ያሉት በጣም አመሰግናለሁ ሚስተር ምናልባት ለህዳር 27ቱን አስመልክቶ ህዝባዊ ስብሰባ ሚሊኒየም አዳራሽ የሚካሄድ
እንደሚሆን እንጠብቃለን። ከተፈቀደ ነው ማሳወቅ ነበረ የናንተ ግዴታ። ግን ባለው ሁኔታ ማሳወቅ ሳይሆን ምክንያቶች እየተሰጡ ያውን በቅርቡ ሚካኤል የዓለም አቀፍ ስብሰባ አለ ለሱ ሲባል ለጸጥታ ምን መድቦ የለም የምትል እንደው ማምለጫ ምክንያት ሰጥተው ሊከለክሉም ይችላሉ። ለማንኛውም ግን ይሄንን የዳራ 7ቱን አስመልክቶ መጨረሻ መልእክት ካለሽ? እንዳልኩ ክልከላውን በተመለከተ ምንም ማስተባበያ አንቀበልም። የስፖርት ፌስቲቫል ሲሆን የሚፈቀድበት ህዝብና ህዝብ የሚገናኝበት ሲሆን ህዝብ ከፖለቲካ ፓርቲዎች ጋር የሚመክርበት ሲሆን የሚከለከልበት ምንም አይነት ሎጂካል የሆነ ምክንያት ስለሌለ ማለት ነው። ሊከለክሉ ይችላሉ፣ ሊሉ ይችላሉ። ግን እንዳልኩት ቀደም ወደፊት የምናደርገውን ትግል ለቀጣይ እርምጃችን በጣም እንደ ስፕሪንት የሚሆነን ነገር ነው። በደንብ መስፈንጠሪያ የሚሆነን ነገር ነውና በደንብ እንቀጥልበታለን። እኛ ደግሞ ኑና እንመካከር ስንል ከጀርባ ሆነን አይደለም። ህዝብ መረዳት ያለበት ከፊት ሆነን የሚከፈሉ ዋጋዎችን የሚከፈሉ መስዋዕትነቶችን ሁሉ ከፊት ሆነን ለመክፈል ጭምር ቆርጠን ተነስተን ነው ኑ የምንለውና በጋራ ደግሞ ካልተወያየን በጋራ ችግሮቻችንን ካልተነጋገርን ነገ ማንም መጥቶ ችግራችንን አይፈታልንምና በጋራ ለመቆም ሲባል የሚከፈለውን ዋጋ ከፍለን መገናኘት አለብን የሚል መልእክት ነው ያለኝ። እንዳለመታደል ሆኖ ለመሰብሰብ ዋጋ መክፈል አስፈልጓል። እዚህ ሀገር ፍርሃት መፍራት አስፈልጓል እኛ ሀገር ላይና አሁን ያለው ሁኔታ ማንቀይረው ከሆነ ነገ በየቤታችን መጥቶ ቤታችንን መቀመጥ ማንችልበት ሁኔታ ይፈጠራልና ከዚህ ቀደም እንደነበረው ባለፉት ጦርነቶች ላይ አሁንም ቢሆን በጋራ ማንቆም ከሆነ እንደ ሰው ማናስብ ከሆነ እንደ ሰው ያንዱ ህመም የማይሰማን ከሆነና ነገ ሀገራችንን ወዴት እናድርስ የሚለው ላይ የጋራ መግባባት ላይ ማንደርስ ከሆነ ችግሩ ተባብሶ ስለሚቀጥል አሁን ያለብንን ፍርሃትም ቢሆን ይችላል ጫናም ቢሆን ይችላል አስወግደን በጋራ ተገናኝተን ስለ ጋራ ጉዳያችን እንድንመክር ነው ጥሪ የማቀርበው። በጣም አመሰግናለሁ ሚስጥረ ስላሴ ታምራት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ጸሐፊ ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው አመሰግናለሁ። እኔም ስለጋበዝከን አመሰግናለሁ መሰለኝ።